ሰላምታችን በእያላችሁበት ይድረሳችሁ የተከበራችሁ አድማጮቻችን እንዴት አላችሁ? ያተላችሁ የምትገኙት 433 ባራዳ ኤፍኤም 95.1 ነው። በየጊዜው እንደዚህ አይነት መረጃዎችን ወደ እናንተ እያደረስን ነው የምንገኘው። ሀሳብ አስተያየት ስጡን፣ ሰብስክራይብ አድርጉ። የበለጠ እንዲህ አይነት መረጃዎችን ወደ እናንተ የምናደርስ ይሆናል። አርሰናል በሻምፒየንስ ሊግ እጅግ በጣም ጥሩ ጊዜያትን እያሳለፈ ነው የሚገኘው። ከሶስት ጨዋታዎች ሶስቱንም በድል ተወጥቷል። ማሸነፍ ብቻም ሳይሆን በአንዱም ጨዋታ ጎል አልተቆጠረበትም። አትሌቲክ ቢልባውን ከሜዳው ውጪ 2-0 በሜዳው ኦሎምፒያኮስን 2-0 እንደዚሁም ደግሞ ሌላኛውን የስፔን ቡድን አትሌቲኮ ማድሪድን 4-0 በሆነ ውጤት አሸንፏል። ያንን ተከትሎ ባለፉት 2 ዓመታት የሩብ ፍጻሜና የግማሽ ፍጻሜ ተፋላሚ የነበረው ቡድን አሁን ካለው ኳሊቲ የተጫዋቾች ኳሊቲ ስኳድ ዴብዝ እንደዚሁም ደግሞ ያለፉት 2 ዓመታት ተሞክሮ ከነኚህ ጉዳዮች ጋር በተገናኘ ዘንድሮ ረዥም ርቀት መጓዝ ብቻም ሳይሆን ዋንጫ ያነሳል ወይ የሚል ጥያቄ ብዙዎች እያነሱ ነው የሚገኙት። በእርግጥ በአንድ ጨዋታ ላይ የሚፈጠር አጋጣሚ ሁሉንም ነገር ሊያበላሸው ይችላል። ይህም ከግምት ውስጥ መግባት ይኖርበታል። በተደጋጋሚ የፍጻሜ ተፋላሚ የሆኑ ቡድኖች ዋንጫ ሲያጡ ተመልክተናል። ዩቬንቱስ የዚህ ማሳያ ነው። 1985 እና 1996 ላይ ብቻ ነው ዋንጫ ያነሳው። የፍጻሜ ተፋላሚ የሆነባቸው አጋጣሚዎች ግን እጅግ በጣም ብዙ እንደሆኑ ይታወቃል። 1995 96 ዋንጫ ከወሰደ በኋላ 1996 97 1997 98 2002 2003 እንደዚሁም 2014 15 እና 2016 17 የፍጻሜ ተፋላሚ ሆኖ ዋንጫ ያጣባቸው ጊዜያቶች ናቸው። ኢንተር ሚላን በቅርብ ጊዜ 2 ጊዜ የፍጻሜ ተፋላሚ ነበር። በ2022-23 የውድድር ዘመን በማንቸስተር ሲቲ 1-0 እንደዚሁም ደግሞ ባለፈው ዓመት በፓሪስ ሴን ጀርመን 5-0 በሆነ ውጤት መሸነፉ ይታወሳል። የአሰልጣኝ የርገን ክሎፕ ቡድን በ2017-18 እና በ2021-22 የውድድር ዘመን ሊቨርፑልን ይዘው ዋንጫ ማጣታቸው ይታወቃል። በሁለቱም በሪያል ማድሪድ ነው የተሸነፉት። ከዛ ውጪ በ2012-13 የውድድር ዘመን የፍጻሜ ተፋላሚ የሆነው ቦሩሲያ ዶርትሙንድ ኦል ጀርመኒ ፋይናል በባየር ሙኒክ 2-1 በሆነ ውጤት መሸነፉ ይታወሳል። አርሰናል በ2005-6 የውድድር ዘመን እጅግ በጣም ጥሩ ጉዞ አድርጎ በፍጻሜው ጨዋታ ሽንፈትን መዝግቧል። አሳዛኝ ተሸናፊ ነበር። በዛ ጨዋታ ላይ 1-0 እየመራ 2-1 በሆነ ውጤት ነው የተሸነፈው። ሁለተኛ ጎል አስቆጥሮ የጨዋታውን ውጤት የበለጠ ማረጋገጥ ይችል ነበር። ነገር ግን ያ ሳይሆን አሳዛኝ ተሸናፊ ሆኗል። አርሰናል ዘንድሮስ እንዲህ አይነት ጥሩ ጉዞ ያደርጋል ወይ የሚል ጥያቄ እየተነሳ ይገኛል። በአርሰናል በኩል ሚሊሻ የ2005-6 ታሪክ ሊደገም ይችላል። ዘንድሮ ረዥም ርቀት ሊጓዝ ይችላል። አርሰናል 2023-24 የሩብ ፍጻሜ ተፋላሚ፣ 2024-25 የግማሽ ፍጻሜ ተፋላሚ ሆኖ ልምድም አካብቷል። በዚህ ጨዋታ ዙሪያ በአርሰናልና የሻምፒየንስ ሊግ ጉዞ በእርግጥ ገና 3 ጨዋታ ነው። በርካታ ጨዋታዎች አሉ። የምድቡ ቀሪ 5 ጨዋታዎች አሉ። ከዛ የሁለተኛው ዙር ደርሶ መልስ፣ ሩብ ፍጻሜ ደርሶ መልስ፣ ግማሽ ፍጻሜ ደርሶ መልስ፣ ሌላ ደግሞ የፍጻሜ ጨዋታ አለ። ከዚህ በኋላ አሁን ባለው ሁኔታ 12 ጨዋታዎች ይቀራሉ። 5 በምድብ ማጣሪያ እንደዚሁም በጥሎ ማለፉ ተጨማሪ 7 ጨዋታዎች። ያ ማርክ እነዚህ እንግዲህ የሁለቱ የ2005-2006 ቡድንና የዘንድሮ አርሰናል ቡድን የሚያመሳሰላቸውም የሚያለያያቸውም ነገሮች አሉ። ማርክ አንደኛው የሚያመሳሰላቸው ነገር የተጫዋቾች ጥራት ጉዳይ ነው። በደንብ በእነሱ ሌቭል በነዛ በዴኒስ ቤርካምፕ በቴሪ ዳንኤል ኦንሪ ሌቭል ናቸው እያልኩኝ አይደለም። ግን በራሱ አሁን ባለው ወቅት የእግር ኳስ የተለያዩ ዲፓርትመንት ላይ ጥራት ያላቸውን ተጫዋቾች በስብስቡ የያዘ ነው ይሄኛው ቡድን። ከዛኛው የሚለየው ደግሞ የስኳዱ ስፋት ነው ማለት እንግዲህ የስኳድ ዴብዝ በሰፋ ቁጥር 2 ትልልቅ መድረኮችን የበለጠ ተጫዋቾችን በአግባቡ እየተጠቀምክ ፍሬሽ ሆነው እስከ ፍጻሜ ድረስ ረዥም ርቀት እንዲጓዝ ለማድረግ ቡድንህ እድልን ይሰጣል። ያኛው ቡድን በዚህ የታደለ ነው የሚል እምነት የለኝም ማለት። ስኳዱ ጠባብ ነው ግን ጥራቱ እጅግ የላቀ 2005-6 ቡድን የተወሰኑ ሲኒየር ተጫዋቾች እንደ ፓትሪክ ቪዬራ አይነት ተጫዋቾች ለቀው እነ ዴኒስ ቤርካምፕም ኦልሞስት ከቡድኑ ጋር የሚለያዩበት ጊዜ ነው። ሽግግር ላይ በነበረ ቡድን ነው አርሰን ቬንገር የፍጻሜ ተፋላሚ ያደረጉት ያንን ቡድን። ልምድ ያላቸው ተጫዋቾች አሉ፣ ጥራት ያላቸው ተጫዋቾችም በስብስቡ አሉ። የቴሪ ዳንኤል ልምድ ጥራት
የሴስ ፋብሪያዝ ጨዋታን የሚረዳበት የአይምሮ ልህቀት፣ ወጣትነት ይሄ ነገር ተጨምሮ በደንብ የተዋሃደ ቡድን ጊልቤርቶ ሲልቫ ነበር፣ ሮቤርት ፔሬዝ፣ ፍሬዲ ሊዮንበርግ፣ ከዛ ውጪ አሽሊ ኮል፣ ኮሎ ቱሬ፣ ሶል ካምቤል እነኚህ የነበሩበት ነው። ኤቡዌ ገና የመጣበት ጊዜ ነበረ። ያን ስሌማን የዛ ቡድን አባል ነበር እና በ2003-4 የውድድር ዘመን ሳይሸነፍ የሊጉን ዋንጫ ያነሳው ቡድን አለ። እያረጀ ነበር የነበረው። ያንን ተከትሎ ቬንገር አዳዲስ ተጫዋቾችንም ወደ ቡድኑ ያመጡበት ጊዜ ነበር። እንደነ ሴስክ ፋብሪጋዝ፣ ማቲው ፍላሚኒ፣ ሮን ቫን ፔርሲ አይነት ተጫዋቾች፣ አሌክዛንደር ሄሌባ አይነት ተጫዋቾችንና ወጣቶችንና ነባሮችን አንድ ላይ ያዋሃደ ቡድን ነበር። ሌላው የሚያመሳሰላቸው ነገር የመከላከል ጥንካሬያቸው ነው። ማርክ በ2005-2006 አርሰናል ለፍጻሜ ሲደርስ የተቆጠረበት የጎል መጠን ጥቂት የሚባል ነው። ማርክ ብዙ ጎል የሚቆጠርበት አይነት ቡድን አልነበረም። በምድብ ማጣሪያው እርግጥ እንዳሁኑ አይደለም። በምድብ ማጣሪያው የገጠሙት ቡድኖች ያን ያክል በጥራት ከአርሰናል ጋር ብዙ መፎካከር የሚችሉ አይነት ቡድኖች አልነበሩም። ከዛ ባሻገር ግን በጥሎ ማለፍ የገጠሙት ቡድኖች ግን በሻምፒየንስ ሊግ ከአርሰናል እጅግ የገዘፈ ታሪክ ያላቸው ጥራት ያላቸውን ተጫዋቾች በስብስባቸው የያዙ ቡድኖች የገጠሙት ወቅት እንደነበር መረሳት የለበትም። እነዛን ቡድኖች ጥሎ ወደ ቀጣይ ዙር ለማለፍ በዋናነት ያገዘው ትልቁ የቡድኑ ጥንካሬ ብዬ የማነሳው እኔ ማርክ የቡድኑ የመከላከል ጥንካሬ ነው። በሶል ካምቤል የሚመራው የቡድኑ መከላከል ጥንካሬ እንግዲህ ከጁቬንትስ ጋር ከሪያል ማድሪድ ጋር በተገናኙበት የጥሎ ማለፍ ጨዋታ 1-0 ነው አርሰናል ወደ በርናቢው ሄዶ ጨዋታውን ማሸነፍ የቻለው። የቴሪ ዳንኤል ኦንሪ ጎል በሰው ሜዳ ነው የተጫወተው። ጎል አልተቆጠረበት። ከመሃል ሜዳ ኳሱን እየገፋ ከላይ ቢጫና እንደዚሁም ጥቁር ቁምጣ ብዙዎች ያስታውሳል። የዚህ የአዌገል አድቫንቴጅ የነበረበት ወቅት ከመሆኑ ጋር በተያዘ ወደ ሰው ሜዳ ሄዶ በበርናቢው 1 ጎል አስቆጥሮ ጎል ሳይቆጠርበት ወደ ሃይብሬ የተመለሰው የአርሰን ቬንገር ቡድን ሰፊ እድል ይዞ እንደመጣ በወቅቱ ይነገር ነበር። የበለጠ ጠንካራ ጎኑ መከላከሉ ነበር። ማርክ በነዛ ሁሉ ጥራት ባላቸው የሪያል ማድሪድ አጥቂዎች ጎል ሳይቆጠርበት ወደ ሜዳው የመልሱን ጨዋታ ይዞ መምጣት። በመልሱ ጨዋታ አርሰናልም ጎል አላስቆጠረም፣ ሪያል ማድሪድም ጎል አላስቆጠረም። ማርክ ጨዋታ የተጠናቀቀው 0-0 ነው። በ180 ደቂቃ በሪያል ማድሪድ ልምድ የሪያል ማድሪድ አጥቂዎች ባላቸው የላቀ የማጥቃት ኳሊቲ ጎል ሳይቆጠርበት 1-0 በደርሶ መልስ ሪያል ማድሪድን ጥሎ ያለፈው ቡድን የበለጠ የመከላከል ጥንካሬው እንድታወድስ ትገደዳለህ። ከዛ ቀጥሎ የተገናኙት በኳርተር ፋይናል የተገናኙት ከሌላኛው ጠንካራ የጣሊያን ቡድን ከጁቬንቱስ ጋር የተገናኙበት ነው። ማርክ ይህም በጣም ትልቅ ጨዋታ ነው። ለጁቬንቱስ ነበር ከፍ ያለ የማሸነፍ ግምት ተሰጥቶ የነበረው በወቅቱ። የአርሰናል ይህን ቡድን ጥሎ አያልፍም የሚሉ በጣም ብዙ ሚዲያዎች ሽፋን ይሰጡት ነበር ለጁቬንቱስ ጥራት ያለው ቡድን ከመሆኑ ጋር በተያያዘ። አርሰናል በሜዳው ጨዋታውን 2-0 በሆነ ውጤት ነው ማሸነፍ የቻለው። ጎል አልተቆጠረበትም። በመልሱ ጨዋታ ወደ ጣሊያን ወደ ቱሪን ሄዶም 2-0 አስጠብቆ መምጣት ችሏል። ማርክ ጎል አልተቆጠረበትም አርሰናል በአግሪጌት 2-0። ይሄ በጣም የሚያስገርም ቁጥር ነው። ማርክ በሁለት የአውሮፓ ግዙፍ ቡድኖች በ4 ጨዋታ አንድም ጎል ያልተቆጠረበትን መከላከል ነው በአርሰናል በወቅቱ ስንመለከት የነበረውና እስከ ፍጻሜ ለመድረስ ይሄ የበለጠ ያገዘው ይመስለኛል። ሰሚፋይናል የማኑኤል ፔሌግሪኒን ቪያሪያልን ነው አርሰናል የገጠመው። በሜዳው 1-0 በሆነ ውጤት አሸንፎ ነው ወደ ስፔን ሄደው። ጎል አልተቆጠረበትም። በአግሪጌት 1-0 ለፍጻሜ የደረሰው። ማርክ ይሄ በጣም አስገራሚ ቁጥር ነው። በአጠቃላይ በ6 ተከታታይ የጥሎ ማለፍ ጨዋታዎች በሜዳውም ሆነ ከሜዳው ውጪ ጎል ያልተቆጠረበት የአርሰን ቬንገር ቡድን ነው። ሮማን ሪኬልሜ ቅጣት ምት ስቶ ነበር። በነገራችን ላይ በምድብ ማጣሪያው ጨዋታ ኤፍሲ ቱን ከሚባል የስዊዘርላንድ ቡድን ጋር ባደረገው ጨዋታ 2-1 አሸነፈ። ከሜዳ ውጪ አያክስን 2-1፣ እንደዚሁ ከሜዳ ውጪ ስፓርታ ፕራሃን 2-0። በሜዳው ላይ ይህንን የቼክ ቡድን 3-0 በሆነ ውጤት አሸነፈ። ከሜዳ ውጪ ኤፍሲ ቱንን 1-0፣ እንደዚሁም በሜዳው ወደ ቀጣዩ ዙር ማለፉን ካረጋገጠ በኋላ ከአያክስ ጋር 0-0 በሆናቸው ውጤት የተለያየበት ጊዜ እንደነበር
ይታወሳል። እንግዲህ በወቅቱ ፍጻሜ እስኪደርስ ድረስ ማርክ የተቆጠረበት ጎል 2 ጎል ብቻ ሳይሸነፍ ነው እስከዛ ድረስ የተጓዘው። አሁንም አካሄዱ ተመሳሳይነት አለው። እንግዲህ እስከ 76ኛው ደቂቃ ድረስ ከፉትቦል ክለብ ባርሴሎና ጋር ባደረገው የፍጻሜ ጨዋታው ሊጠናቀቅ መደበኛው ሰዓት 14 ደቂቃ እስኪቀረው ድረስ 1-0 ይመራ ነበረ። 18ኛው ደቂቃ ላይ ግብ ጠባቂው የንስ ሌማን በቀይ ካርድ ወጥቶ ሮቤርት ፒሬዝ አስገዳጅ ቅያሪ የመጨረሻ ጨዋታው ነበር ሮቤርት ፒሬዝ። ከዛ በኋላ ወደ ቪያሪያል ነው ያቀናው። በወቅቱ ማኑኤል አልሙኛ ነበር ተቀይሮ የገባው በዛ አስገዳጅ ቅያሪ። እንግዲህ አርሰናል እየመራ በኋላ ላይ ሳሙኤል ኤቶና በብራዚል ተጫዋች ዩሊያኖ ቤሌቲ ባስቆጠሯቸው ጎሎች 2-1 በሆነ ውጤት ያሸነፈበት ጊዜ ነው። ፉትቦል ክለብ ባርሴሎናም ከ14 ዓመት በኋላ ነው ያንን ዋንጫ ማሳካት የቻለው። እንግዲህ ዘንድሮም አካሄዱ ይሄ ይመስላል። ያን ጊዜ የተጫዋቾች የጥራት ደረጃ እንደነበር ጥያቄ የሚነሳበት ጉዳይ አይደለም። በዚህ ዘመን ቢሆን ግን ያ ብቻውን በቂ እንዳልሆነ ማሳያ ነው። 6 የደርሶ መልስ ጨዋታ ነው በምድብ ማጣሪያ። አሁን ግን 8 ጨዋታ ነው። ለተጨማሪ ጨዋታ አለ። የጨዋታው ኢንቴንሲቲ እጅግ በጣም ከፍ ብሏል። የንስ ሌማን ግብ ጠባቂ ሆኖ መጀመሪያ ላይ ሲጀምር የነበረው የተለመደ ነው። አሽሊ ኮል በግራ አለ፣ ማኑኤል ኤቡዌ በቀኝ አለ። ከዛ ኮሎ ቱሬና ሶል ካምቤል አሉ። ከዛ በኋላ ጊልቤርቶ ሲልቫ፣ ሴስ ፋብሪጋዝ፣ ፍሬዲ ሊዩምበርግ፣ አሌክዛንደር ህሌብ፣ ከዛ ውጪ ሮቤርት ፒሬዝ፣ ፊት ላይ ቴሪ ኦንሪ። ይሄ ነበር በአመዛኙ ጊዜ የነበረው። ግን በመሀል የአሽሊ ኮል እና የሶል ካምቤል በጉዳት ምክንያት አለመኖር ማቲው ፍላሚኒን በግራ መስመር ተከላካይ ቦታ እንዲጫወት፣ ከዛ ውጭ የመሀል ተከላካይ ቦታ ላይ ፊሊፕ ሴንዴሮስ እና ኮሎ ቱሬ እንዲጫወቱ አድርጓቸዋል። እና በኢመርጀንሲ ባክፎር ነው ያ ቡድን የፍጻሜ ተፋላሚ ሆነው። በተለይ በጥሎ ማለፍ ጨዋታዎች ምንም ጎል ሳይቆጠርበት ሪያል ማድሪድን፣ ዩቬንቱስን፣ ቪያሪያልን ሲያሸንፍ በእነኚህ የተከላካይ መስመር መሆኑ ትኩረትን ይስባል። ዞሮ ዞሮ እንግዲህ የዘንድሮ ማካሄዱ ይሄ ነው ወይ ረዥም ርቀት ይጓዛሉ የሚያስብል አይነት ነው። ኦልሬዲ የምድብ ማጣሪያውን እንደሚያልፍ ከወዲሁ ፍንጭ ሰጥቷል። 9 ነጥብ ሰብስቧል። ከዚህ በኋላ ከአምስቱ ጨዋታዎች 3ቱን በድል የሚወጣ ከሆነ 18 ነጥብ ይኖረዋል። ከዛ በኋላ ወደ ቀጣዩ ዙር ያልፋል። አሁን አንደኛ ሁለተኛ ደረጃን ይዞ የመፈጸም ጉዳይ ነው። እስከ ግማሽ ፍጻሜው ድረስ ረዥም ርቀት የሚጓዙ ቡድኖች በምድባቸው አንደኛና ሁለተኛ የሚወጡ ከሆነ የመልሱን ጨዋታ በሜዳቸው ስለሚያደርጉ ያንን ከግምት ውስጥ ያስገባ ይመስላል። እንግዲህ በቀጣይ ከስላቪያ ፕራሃ ጋር ጨዋታውን ያከናውናል። እንደዚሁም ደግሞ ከባየር ሙኒክ ጋር እንደዚሁ የሚጫወት ይሆናል። ሁለቱን ተከታታይ ጨዋታዎች ማሸነፍ ኦልሞስት አንድ እግሩን ወደ ቀጣዩ ዙር እንደሚያስገባ ጥያቄ የሚነሳበት ጉዳይ አይደለም። ምናልባት ማርክ የሚከላከሉበት መንገድ የሁለቱ ቡድኖች የአርሰን ቬንገር ቡድኖች በጥብቅ መከላከል የሚመሰገኑ አይደለም። ቁጥሮቹ ግን የምትመለከተው በ12 አጠቃላይ ጨዋታ በምድብ የደርሶ መልስ 6 ጨዋታዎችና 6ቱ በጥሎ ማለፍ ያደረጓቸው ከሪያል ማድሪድ፣ ጁቬንቱስ እና ቪያሪያል ጋር ያደረጓቸው 6 ጨዋታዎች በ12 ጨዋታ የተቆጠረበት 2 ጎል ብቻ ነው። በዋናነት የአርሰን ቬንገር የመከላከል አንደኛው እና ቁልፉ መንገድ ከኳስ ጋር ብዙ መቆየት ነው። ቡድናቸው አብዝቶ ኳስ ይቆጣጠራል። ተቃራኒ ቡድን በጥቂት አጋጣሚ ከኳስ ጋር የመገናኘት እድል እንዲኖረው ያደርጋሉ። የበለጠ ፖሴሽን ቤዝድ እግር ኳስ ስለሚጫወቱ የማይክል አርቴታ ቡድን ይሄኛው ባህሪ የሌለው አይደለም። በተለይ በትናንትናው ጨዋታ ይህን አብዝቶ ሲተገብር ተመልክተናል። ከፍ ያለ የኳስ ቁጥጥር፣ ከዛ ባሻገር ደግሞ በጣም ጠንካራ የተዋሃደ መከላከልን የሚተገብር ጥራት ያላቸውን ተከላካዮች የያዘ ቡድን መሆኑ ምናልባት ባደረጋቸው 3 ጨዋታዎች ምንም ጎል ሳይቆጠርበት እንዲወጣ ምክንያት ይሆናል። ጎል አለመቆጠር ብቻ ሳይሆን ማለት አጠቃላይ ዲፌንሲቭ ስትራክቸሩ በጣም ጥሩ ስለሆነ የማይክል አርቴታ ቡድን ከኳስ ውጭ ያለው ስትራክቸር ጥሩ ከመሆኑ ጋር የተያዘ የተፈጠሩበት እድሎችን በጣም ጥቂት ናቸው። በትናንትናው በአትሌቲኮ ማድሪድ ጨዋታ አንድም ኦን ታርጌት ሙከራ አልተሞከረበትም። ሁለቱም ጥሩ ግብ ጠባቂዎች አሏቸው። የንስ ሌማን ምናልባት ተከላካዮቹ ስህተት ሰርተው ለመቆጠር የተቃረቡ አደገኛ እድሎችን በዛ የውድድር ዘመን ሲያድን እናስታውሰዋለን። ዳቪድ ራያ ሜን ማድረግ የሚችል ከተከላካዮቹ ጀርባ ለአርሰናል ምናልባት ከየንስ ሌማን በኋላ ፒተር ቼክ በቸልሲ የበለጠ ምርጥ ዘመኑን ጨርሶ ነው የመጣው የሚል እይታ ነው ያለኝ። ምርጡ ግብ ጠባቂ ይመስለኛል ዳቪድ ራያ ከየንስ ሌማን በኋላ።
እዚህ ጥሩ ግብ ጠባቂ በሁለቱም ቡድኖች በኩል ቢኖርም ግን የሚከላከሉበት መንገድ የተወሰነ የተለያየ መሆኑን ማስተዋል ይቻላል። ይሄኛው የማይክል አርቴታ ቡድን ረጅም ርቀት የሚሄድ እድሉ ሊኖረው እንደሚችል አንደኛው ማሳያ ያለፈው የውድድር ዘመን ስኬቱ ነው ማለት። ባለፈው የውድድር ዘመን እስከ ግማሽ ፍጻሜ ድረስ ጥሩ ተፎካካሪ ሆኖ ከፓሪስ ሰን ጀርመን ጋር እስካደረገው የግማሽ ፍጻሜ ጨዋታ ድረስ ጥሩ ተፎካካሪ ሆኖ መምጣት ችሏል። ስለዚህ የሆነ ልምድ ጨምረዋል። ሪያል ማድሪድን ጭምር አሸንፎ ነው እዛ ቦታ ላይ የተገኘው። በትክክል ስለዚህ ልምድ አግኝተዋል። ስኳዱ ላይ ጥራት ጨምረዋል፣ ዴብዝ ጨምረዋል ስኳዱ ላይ። ስለዚህ እነዚህን ተጨማሪ ነገሮችና የቡድኑን የመከላከል ጥንካሬ እዚህ ላይ ሲደመር ምናልባት ልክ እንደ 2005-6 ረጅም ርቀት መሄድ የሚያስችል አይነት አጀማመር የዚህን የውድድር ዘመን ሻምፒየንስ ሊግ የጀመረ ይመስላል አርሰናል። ከምንም በላይ እድገት አሳይቷል። በ2023/24 የውድድር ዘመን ሩብ ፍጻሜ፣ አምና ደግሞ የግማሽ ፍጻሜ ተፋላሚ። በአጋጣሚ አይመስልም ይሄ የሆነው። 2023/24 ሩብ ፍጻሜ ሲደርስ የሄደበት መንገድ አለ። ለምን ግማሽ ፍጻሜ አልደረሰም? ያንን በትክክል ትምህርት ወስዶ በ2024/25 የውድድር ዘመን በሚገባ አሳይቷል። የሆነው ነገር ያ ነው። ዞሮ ዞሮ ግን በዚህ የውድድር ዘመን ከስኳድ ጥልቀቱ አንጻር ጎሎችን የሚያስቆጥርበት የተለያየ መንገድ፣ ለተለያዩ ችግሮች የተለያየ መፍትሄ መስጠቱ፣ አሰልጣኝ ማይክል አርቴታ ያካበተው ልምድ በዚህ ረገድ ትኩረትን የሚስብ ነው። እንደዚሁም ደግሞ ተጫዋቾቹ አንድ ላይ መቆየታቸው፣ ቤዙ አልተቀየርም። ዴቪድ ራያ ባለፉት 3 ዓመታት የነበረ ነው። የዊሊያም ሳሊቫና ከዛ የገብርኤል ማጋሌሽ ጥምረት በአውሮፓ ሁሉም ቡድኖች እንዲኖራቸው የሚፈልጉት አይነት ጥምረት ነው። የመስመር ተጫዋቾቹ በብዙ አማራጮች የተሞላ ነው። በአማካይ ቦታ ላይ በተመሳሳይ የተለያየ አማራጭ። ኦዴጋርድ በሌለበት ጨዋታ ይሄ ቡድን ተጋጣሚው ላይ ያውም በጣም ጠንካራ የሚባለው አትሌቲኮ ማድሪድ ላይ 4 ጎል ማስቆጠር የቻለው። ጎሎች ከተለያየ አቅጣጫ በተለያየ መንገድ ነው የሚቆጠሩት። የአእምሮ ጥንካሬው እጅግ በጣም ድንቅ ነው። በዛ ላይ በእንደዚህ አይነት ውድድሮች ላይ ረዥም ርቀት ለመጓዝ የሚያስፈልገውን ጠንካራ የተከላካይ መስመር አሳይቷል። በሻምፒየንስ ሊግ ብቻም ሳይሆን በአጠቃላይ ከ11 ጨዋታዎች በኋላ ካራባው ካፕን ከጨመርን ከ12 ጨዋታዎች በኋላ የተቆጠረበት 3 ጎል ብቻ ነው። በማንቸስተር ሲቲ፣ በኒውካስል ዩናይትድ፣ ከዛ ውጪ በሊቨርፑል። ይህን ከግምት ውስጥ ካስገባን በእንግሊዝ እንዲህ አይነት ጥንካሬ ካሳየ በአውሮፓ ሊጎች ወይም ከዓለማችን ቀዳሚውን ቦታ በሚወስደው ሊግ እንዲህ አይነት ጥንካሬ ካሳየ በአውሮፓ መድረክ ምን ያህል ረዥም ርቀት ሊጓዝ እንደሚችል በትክክል ማሳያ ነው። ምናልባት ማርክ መከላከሉ ላይ የዚህ የማይክል አርቴታ ቡድን መከላከሉ ባለፉት ዓመታትም አንደኛው የቡድኑ ጠንካራ ጎን ነው። ግን ዘንድሮ የበለጠ ከፍ ብሎ ተሻሽሎ ለመታየቱ አንዳንዶች የጋብርኤል ሄንዜ መምጣት እንደ ምክንያት እያነሱ ነው ያሉት። ማርክ መጀመሪያም ብዙ እየተገነባ የተዋሃደ አይነት መከላከል ያለው ቡድን ነው። ጋብርኤል ሃይንዜ ደግሞ ዋን የበለጠ ተከላካዮችን ማሻሻል የሚችል አይነት የተከላካዮች አሰልጣኝ ነው። የቀድሞ የማንቸስተር ዩናይትዱ ተከላካይ እዚህ ከዛ ጋር ተያይዞ ለቡድኑ ጥሩ ስራ እየሰራ እንደሆነ ብዙዎች እየመሰከሩ ነው ያሉት። ማለት አብረው በፓሪስ ሴን ጀርመን ተጫውተዋል ሁለቱም ተጫዋቾች ሚካኤል አርቴታ እና እንደዚሁም ደግሞ ጋቢ ሃይንዜ። እንግዲህ በፓሪስ ሴን ጀርመን እንደዚሁም ደግሞ በሬንጀርስ ከዛ ውጪ አርሰናል፣ ኤቨርተን ያለውን ቆይታ ከግምት ውስጥ ካስገባን ሚካኤል አርቴታ የሰለጠነባቸውን አሰልጣኞች ስንመለከት የበለጠ ትልቅ አሰልጣኝ እንዲሆን አግዘውታል። በፕሪሚየር ሊግ ብቻም ሳይሆን በአውሮፓ መድረክ በተለይ ከፔፕ ጋርዲዮላ ጋር በነበረው ቆይታ በሚገባ ትምህርት ወስዷል። አርሰናል እንደ 2005-06 የውድድር ዘመን ከ20 ዓመት በኋላ በድጋሚ ረዥም ርቀት ተጉዞ በሻምፒየንስ ሊግ የፍጻሜ ጨዋታ ላይ ይገኛል። ዋንጫ ሲያነሳል ወይ ትኩረትን ይስባል። ቀደም እንደነገርናችሁ እጅግ በጣም ጊዜ ነው። ቀሪ 5 የምድብ ማጣሪያ ጨዋታዎች አሉ። ከዛ ውጪ ፍጻሜ ለመድረስ ተጨማሪ 6 ጨዋታዎችን ማከናወን ይኖርበታል። በአጠቃላይ 12 ጨዋታዎች አሉ እስከ ፍጻሜው ጨዋታ ድረስ። እያንዳንዱን ጨዋታ በጥንቃቄ አከናውኖ ዋንጫውን ሊያነሳ ይችላል ወይ? ምናልባት መጣደፍ ይሆናል ልትሉ ትችላላችሁ። ግን ይህንን የምናነሳው ከምናያቸው ምልክቶች አንጻር ነው። ቅድም ካነሳናቸው ጉዳዮች አንጻር ሀሳብ አስተያየት ስጡን። ሰብስክራይብ አድርጉ። ስላዳመጣችሁን ከልብ እናመሰግናለን።